እቺ ልጅ አትከታተኝ፣ ትግስቴን አትፈታተኝ። ኧረ ይሄንን ነገር እባካችሁ እኔ እንደዚህ በቀላል ምን ፈታው አይመስለኝም። ቢሮ እንግባና ተረጋግተን እናውራ። በዛ ላይ ደግሞ የዝናቡ እኮ እያጣወጠበ ነው ያለው። አንቺ እናቴ ትሆኛለሽ። ለምን እንደዚህ ያደረግሽ ብዬ ራሱ አልጠይቅሽም። እሺ ግን ልክ ያልሆነ ተግባር ነው ያደረግሽው። እና የሰው ልጅ ማስኮብለን ነው ትክክለኛው ነገር? እና እኔ ይሄንን አለማድረጌ ነው እያበሳጫለሁ? እንደሱ አላልኩም። ግን አንቺ ዝም ብለሽ እኔ መምታታችም። በጣም ይቅርታ ሁላችሁ። ማሚ ትንሽ ስለተናደደች ነው ይሄን እያደረገች ያለችው። ቆይ አልገባኝም። ምን ሆናለች ኪያ? ምን ያልሆነችው ነገር አለች? አንተን ከማግኘቷ በፊት ደስተኛ፣ ለሰው ደስታ የምትፈጥር ተጫዋች ልጅ ነበረች። አንተን ካገኘች በኋላ ግን ይሄው እንደዚህ ሆና ቀረች። ደስታ ሁሉ ጠፋ። ቆይ ኪያ ምን ሆናለች እያልኳችሁ እኮ ነው። ለምን አትናገሩ? አትጮህብኝ። ሲጀመር አንተ እንደዚህ እንድትጨክን ያደረካት። ቆይ የምር ነው እንደ ሄደችው? እኔ እኮ ቢሮ ስቀር ምን ሆናለች ብዬ እኮ እየተጨነኩ ነበር። ቆይ ምንድን ነው የሆነችው? ለምንድን ነው የማትናገሩት? ኪያ ራሴን መስማት አለብኝ ብላ ሄዳለች። የት እንደሄደች ደግሞ አናውቅም። ጠዋት ደብዳቤ ብቻ ነው ጠረጴዛ ላይ ያገኘሁት። ወሬ ነው የምትሄደው እሷ። ቆይ አማታል እንዴ? ቤቷንና ስራዋን ጥላ ወሬ ነው የምትሄደው? ሲቀጥል ደግሞ እኮ አሁን ሁሉም ነገር መስመር እንዲይዝና እንዲስተካከል አውርተን ነበር። ቆይ በድንገት ምን ተፈጥሮ ነው? ከኔ ጋርማ ትንሽ ተጋጭተን ነበር። ከዛ ግን ሰላም ሆነን በመሀል ምን እንዳላት አላውቅም። ይሄው እንደዚህ ሆነች። እኔ ምን እላታለሁ? ሲጀመር ምንም ነገር አላልኳትም። ለመጨረሻ ጊዜ ራሱ ያወራንበትን ጊዜ ራሱ አላስታውስም። አንተ ምን ታስታውሳለህ? ቀልብህን እኮ እርግፍ አድርገህ ጥለዋል። ሀረግ በፈጣሪ እኔን ተይኝ። ኪያን በማጣቴ ከማናችሁም በላይ እኔ ነኝ የተጎዳሁት። ከልጄ በላይ አንተ ምንም አልተጎዳውም። አሁን የመጣሁት ልጅ ያለችበትን እንድጠቁመኝ ብቻ ነው። አላውቅም። ከዚህ ሜዳውን ራሱ ካንቺ ነው የሰሙት። አየሽ ሀረግዬ፣ አሁን እዚህ መምጣታችን ምንም ጥቅም የለውም። በቃ እኔ እንሂድ። ሀና ቆይ ኪያ የሆነችው ነገር አለ እንዴ? እኔ ምንም አላውቅም። ይሄው ካንተ እኩል ነው እኮ እየሰማሁኝ ያለሁት። እስኪ አስታውሽ፣ እንደዚህ አይነት ቦታ ሄዳለሁ ብላሽ ነበር? እሺ አስታውሳለሁ። ቆይ ግን አንተ አሁን እንዴት ነህ? በጣም እንደው ተጎዳህ እኮ ታስታውቃለህ። አንዳንድ ህመሞች እኮ በአጽናኝ ብዛት የማይጽናኑ በመድኃኒት ብዛት ደግሞ የማይጠገኑ ናቸው። ይኸውልሽ አንድ ጊዜ እንኳን በድንገት እንኳን ብትሰበሪ ማለት ነው እድሜ ልክሽን በአንድ ክንፍሽ እንድትበሪ ነው የምትሆኝ። እንደዛ አትበልሄና ደግሞ እሷም ደህና ትሆናለች። አሁን መረጋጋትና የሷን ደህንነት ነው ማረጋገጥ ያለብን። እሺ እንደዛ አድርጊና በቃ አንቺ ትነግሪኛለሽ። ከዚህ በላይ እኔ በቃ የኪያን እናት ንግግር መቋቋም ራሱ አልችልም። እሺ እስካሁን ድረስ ራሱ የታገስኳት ለሷ ብዬ ነው። ይገባኛል እኮ ግን ደግሞ እናት ናት። በቃ አንተም ለመረዳት ሞክር። እኔ ሲያፈቀራት ልቤ እንደዚህ ሲባል ምንም የማይመስለኝ ነው እንደሚመስላችሁ? እኔም እኮ ሰው ነኝ፣ ይሰማኛል። እሱማ ልክ ነህ እኮ ግን ደግሞ ኪያን ብትሆን ከዚህ ሄደችው ያንተ እንደዚህ መሆን ላለማየት ነው። እሱን ተይው፣ እንደዛ እንደማይሆን በጣም እርግጠኛ ነኝ። እውነቴን ነው። አንተ እንደዛ ስትሆን ማየቱ በጣም ጎድቷት ነበር። ለዛም ነው ደግሞ እንደዚህ ያደረገችው። እንዴ ቆይ እናንተ እኮ በጣም ትልልቅ ሰዎች ናችሁ። ለምንድን ነው ችግራችሁን በትክክል የማትፈቱት? እሷ አውርቶ መፍታትን ሳይሆን መለያየትን ነው የመረጠችው። ይኸውልሽ አሁን እሷን ማቆለጳጰስበት ምንም አይነት ጊዜ የለኝም። እሺ ዋናው የእሷ ደህንነት ነው። በቃ እሱን ብቻ ካረጋገጥሽልኝ ለኔ በቂ። ውይ ሀረግዬ ምንድን ያደረግሽው? የልጆቹን ህይወት እኮ አመሰቃቀልሽው። እስኪ ላዋራት። እንደው ልጅ ዝም ብለሽ ነው የለፋሽው? እኔ እንዲሁ ተኛለሁ። ኧረ አባ ላንተ ያለፈው ለማለፋ ነው። ይልቅና እስቲ ቁጭ በል። እሺ በቃ አሁን ተኝተህ ከረፍት አድርግ። እሺ እንደው ልጄ ሳንገናኝ በዛው የምቀር መስሎኝ ነበረ። እሱ ግን ምን ይሳነዋል? ይኸው ላይነ ስጋ አበቃን። አባ ቆይ ለምንድን ነው እንደዚህ እስከምትሆን ድረስ ዝም ያልከኝ? እኔ ስላንተ እንደምጨነቅ አታውቅም? አንድ ነገር ብትሆንብኝ ራሴን ይቀራለሁም። እሺ እና እንዴት ብዬ ልንገርሽ? መታመሜን እንዳላሳቀቅሽ ብዬ እኮ ነው። ምን ማለት ነው? ቆይ አባ እኔ አንድ ነገር ብሆን ካንተ ደብቀሃለሁ? እሱማ አትደብቅኝም፣ ግን ሁሉን ነገር እየነገርኩሽ ልጄን ማስጨነቅ አልፈልግም። አባ እንደውም ካሁን በኋላ ነው የምጨነቀው። አይ ልጄ ምን እንዳልሆን ነው የምትጨነቂው? እኔ ደህና ነኝ እኮ። እና ካሁን በኋላ እኮ አሞት ደብቆኝ ይሆናል ብዬ በጣም ነው የምሳቀቀው። እሺ በቃ አባ አሁን አንተ ውስጥ ግባና ረፍት አድርግ። እሺ እንኪያን ለምትሰጂና ኮፍያ ይቀመጥ፣ ይበርደኛል።
አንቺም ሂጂና አረፍ በይ። ደግሞ ክስት ብለሻል፣ ጠቁርሽብኝ። አረ እኔ በጣም ደህና ነኝ አባ። አንተን ላስተኛክና እሄዳለሁ። ስለ እኔ አታስብ እሺ። አሁን እንደው እኔን ሽማግሌውን እንደ ልጅ ተንከባክበሽ የምታስተኝኝ፣ ይልቅስ አሁን ሂጂና ተኝ። ሳተኛማ ትቼ አልሄድም እንዴ አባተኛና እሄዳለሁ በቃ። እንደው አንቺ አንድ ነገር ካልሽ እሺ አትይም? እሺ ይሁና። ምግብ ምን ልስራ? አባውን የተኛው እኔ እኮ ምግብ ምን እንስራ ምን እናድርግልሽ እኮ ነው። ለአባም ለሳሉ እንዲሆንለት ሾርባ ብንሰራ ይሻላል። እሺ በቃ እኔ እሰራላችኋለሁ። ደግሞ ምሩ እኮ ሳሎን እየጠበቀችሽ ነው ቻው ልትልሽ። አንቺም ደግሞ ግቢና ረፍት አድርጊ። አረ በቃ እሺ ቻው ልበላትና እመጣለሁ። እሺ ኒና አደራ ዘይት እንዳታበዢ። አባ ቅባት ነገር አይወድም። አረ ምንም አታስቢ ጽዬ፣ ዘይቱን አሳይቼ ነው እሺ የምነሳው። ዘይታችንን ቁጥብ ጤናችንን ጥብቅ ነው የምናደርገው። በቃ እሺ ሂጂና አትክልቱን አዘጋጃጅ። ቻው ልበላትና መጥቼ አግዝሻለሁ። እሺ ችጋራ ነው ዳቦ ይዞ የሚመጣችን እና እንፈውሳት ነበር። ነገሩ ምን ይዞ ይመጣል ነበር? ብላ ላረቂ ተገኝቶልሃል። ደህና ነገር እኮ ላገኘሁታች ከቆመ ተገልጦ ምን ይበላል? አዋዘ በእናትህ አሁን ሰምጣ ይሄን ቢሌጂ ማለት ስጋ ቤት ነው ታፍታ ምን አለ በይ። አሁን እሱ ጣሉና ደህና ነገር ሰብሰብ አድርግ አስገባው። እኔ እኮ እንዳለ እኮ አንተ ሰብሰብ አድርግ ነው ተጠብቆ ምን ያደርግልሃል? አንተ ያማል ባገለገለ ምናምን ነገር ይፖሻል። እንደውም ተው ላለሙና አለምየቡና ለሱ ይገጫታል። ስማ ሚሉ ይኸውልህ አይንገብኝ የሆኑ እቃዎች አታንሳ። ቀስ በቀስ ነው የምንወስደው። አንተ አይገባም። አንተ ጆከና ማስታጠቢያ ይዘህ ከኔን ረከቦት አታስገባም ትለኛለህ አይደል? መቼም ካንተ ረከቦት ሳይሻል አይቀርም። እሺ ድምፅን ቀንስ። ክፍሏ ከዚህ ቀጥሎ ነው ያለው እንዳትመጣብን። እሺ አንድ የሚረባ ዕቃ እንኳን ስጠኝ። ስልክ፣ ጌጣጌጥ ምናምን። አራራራ አይቻልም። እሱ የጋራ መገልገያችን ነው። እሱን ከሷ ጋር ስንለያይ የዛን ጊዜ አያርግብንና አርገን ጥብ አርገናት ይዘናት እንወጣለን። ይዘን እንወጣለን። አሁን አይቻልም። ስማ ቁልፉ የት ነው? ታች በሩ ላይ እንደሰከውት ነው። ምን እናቶትን ነው አላስተረፍከኝ እኮ ጭንቅላቴን። ቁልፉ ጭራሽ ሌባ ሌባ ምን ያደረጋችሁ ነው? አንተ ወይኔ ቤቴ ነፈስ የሆነ ልጅ ጎብላ ዘማለቅለቅ እንዴ! ውሃ ደግሞ የለችም። ሮቶ የት ነው ጋር ያለው? እንትኑ እንዴት ነው ፓምፕ የምናደርገው? ጎብል እንትን እያልክ እንጂ አለቅልቅ። አንተ እንትን እኮ ነው ተኛ እንጂ የመኝታ ቤቱን ጽዳት ስንጀምር ደግሞ ቀሰቀስሻለሁ ብዬ ነው። ዱቃስ እሱን ብዬ ህዝብ ከመጥራቴ በፊት እቃውን አስቀምጡና ውጡልኝ ማለት ይኸውልሽ፣ በገዛ ጭልፋሽ አጣምሜሽ እንዳልወጣ አንተ እቃውን ያዘው እንዴ! አንተ ሊያት ነው እንደዚህ የምትላት እንዴ? አንተ ቅድም አልነገርኩም እንዴ እንደዚህ እንዳትናገራት እንዴ? ምን ሆነ ነው እንዲህ ጭራሽ ነኝ። እናንተ መልካት ስራና አውጣ። እኔ አሁን ምንም አልፈልግም። አንተ ሰላቢ ስልኬን አውርድልኝና ፖሊስ ጋር ደውላለሁ።
ስልክሽ የት ነው? የምንም ስልክ አይደለም። አሁን ግን ብዬ ሳልጮህ ውጡልኝ። ኧረ በፍጹም በቃ ለዛሬ አልተሳካም ማለት ነው። ሌላ ጊዜ እንመጣለን። አንቺ ግቢ እናትኝ። እቃውስ እንዳይሰበር ስለዚህ እቃዎቹ እዚህ ይቀመጡሽ። ተመልሰን መተን እንወስዳቸዋለን። ደህና ደሪ እናት። ደግሞ ለበስበሳ ሸፈንፈን ናውጣ ና ተረገመ። ቁልፌን ወስዶታል ማለት ነው። ቁልፌን ማስቀይራለሁ። ሳሎን ሶፋ ይስከ ወይኔ እዛ ሂጅ እተኛለሁ እንጂ ደግሞ አለመምጣታችሁንም እርግጠኛ ነኝ። ናሆሜ ዛሬ ደግሞ እንቅልፍ የለም እንዴ? ለምንድን ነው ያልተኛው? ኧረ አለ። ዝም ብዬ ስላንዳንድ ነገሮች እኮ እያሰብኩ ነው። በዚህ በሌሊት እንቅልፍ ነስቶ እንደዚህ የሚያሳስብ ምንድን ነው? እኔ ሚስት እያለሁማ እንደዚህ እንድትጨነቅ አልፈቅድም። ንገረኝ፣ ሁሉንም ቀለል ነው ማረግልህ። አንቺ ከጎኔ ስትኖሪ ሁሉም ነገር ነው ቀለል የሚለኝ። እሺ አሁን ንገረኝ፣ ምንድን ነው ያስጨነቀህ? አታስረሳኝ። ያው ዝም ብዬ ስለ ሰርጉ ምናምን እያሰብኩ ነው። ያው ደጋሽ ቀልብ የለውም ሲባል አልሰማሽ? አባዬ እየመጣ ነው፣ እማዬ ደግሞ ከ1 ከ3 ቀን በኋላ ነው የምመጣው ብላኛለች። እና ምን ችግር አለው? ጊዜ እኮ አለን አይደል? እሱማ ልክ ነሽ፣ ግን ያው እሷ ብትኖር ጥሩ ነበረ። ጤፉም ትገዙ ነበረ፣ ብቻ ብዙ ነገር ይስተካከል ነበር። አሁን እኮ አንተ ራስን ያስጨንቅ ነው እንጂ ምንም ያስጨንቅ ነገር የለም። ደግሞ 3 ቀን እኮ ትንሽ ናት። አላውቅም፣ ብቻ አንቺ ተሞሽረሽ እስከማይሽ ድረስ እንቅልፍ አይወስደኝ። ናኦሚ ግን ስለ ሰርጉ ስታወራ ስለ እኔ መሞሸር ብቻ ነው። አንተም እኮ ሙሽራ ነህ። ቆይ ሁሉም ነገር እኔ ስለፈለኩ ብቻ ነው የሚሆነው? በፍጹም እንደዛማ አይደለም። ግን ደግሞ ከእኔ በላይ የአንቺ ህልም ነው። እኔ ደግሞ የአንቺን ህልም ማሳካት በጣም የምፈልገው ለዛ ነው። እሺ እኔ ሙሽራ፣ እኔም ግን ህልሜም ሁሉ ነገር አንተ ነህ። መኖር ብቻ ደስተኛ ያደርገኛል። ሁሌም ደስተኛ ሆኝልኝ። በቃ አሁን ትቅፍቅፍ ብለን ተኛ። ለምን ሳተኛም እንዴ? ቆይ አንቺ የት ሄደሽ ነው? ዞር ስል የለሽም። ከዛ ልፈልግሽ መጣሁ። እኔማ ባላየው እኮ ነው። ያው ምናልባት ካመመው ብዬ ነው። እንደዛ ነው እንዴ? እኔ ደግሞ ከጎኔ እኮ ካልጋዬ ላይ ሳጣሽ የት ሄድሽ ብዬ። በዚህ ሰዓት ደግሞ የት አባቴ እሄዳለሁ? ባይሆን በቃ ና ገብተን እንተኛ። እኔ በጣም በርዶኛል። እኔ እያለሁ የምን ብርድ ነው? አሁን ይኸውልሽ ብርድ ምን ነበር እስክትይ ድረስ ነው ቅፍ አድርጌ ማሞቅሽ። እብድ ና በልሽ። አሁን እንሂድ። ደግሞ ኒናንም አንረብሻት። ማ ጺሞ እንደሆነች ይኸውልሽ በዚህ ሰዓት በመስኮቱ እንኳን ብንጥላት አንዴ ከተኛች አሰማ ሬሳ ቢያት። አንተ አሰማኝም ብለህ ነው አይደል? ቆይ ስትነሳ እነግርልሃለሁ። እሺ ቀስቅሼ እንዳልነግራት ኪራ። እሺ በቃ እንተኛ። አንዳንዴ እንደ ልጅ ያደርጋል። እና ናፍቆቱ እኮ ነው። ሰው እንዴት አጠገቡ እያለ ይናፈቃል? በየሰዓቱ ትናፍቂኛለሽ እኮ አቶ ኪራ። የእኔ ፍቅር ሊያገረሽብ ነው መሰለኝ። እና ቆይ ደብሮች ነው እንዴ? አንቺም ወደኔ መቼም ቢሆን አላውቅም። አውቂ ዛሬም ነገም ሁሌም ቢሆን ወድሻለሁ። እንዴ ኪራ! ጽናት! ሌባ! ኒና ዝም በይ። እኛንን አባይ ነቃል እንዴ? ቆይ እዚህ ምን ሰራላችሁ እናንተ በዚህ ሌሊት? እንዴ ቆይ እኔ የምለው ኒና ላስቀናት ብላችሁ እንዴ የምመጡት? ጺሞ ደግሞ አታካብጃ። ጋሼ ልና ይመተን ነው እና ቆይ ጋሼ ጽናት ከንፈር ላይ ነው እንዴ ያሉ? ጀመረሽ ደግሞ። አንዳንዴ ደግሞ ይሄ እንዳልገባሽ የምትሆኛት ሙዳለች። በቃ ኪራ እና እንግባ እናንተኛ። እንዴ ቆይ እኔ እኮ ግራ የሚገባኝ ሰፊ ክፍልም ሰጠናችሁ፣ አልጋም ቀየራችሁ፣ ወይ እዛ አልበቃም ካላችሁ ሳሎንም ጨምሩት። በቃ ኒና እንቅልፍ ነው መሰለኝ፣ ብዙ እያስወራሽ ነው። በቃ ተኝ። እንቅልፍ አይደለም እዚህ ሌላ የሚሰራብኝ ስራ ነው አላስተኛ ያለኝ። ይሁን እስኪ ይሁን። ገና እኔ ስንት ያለው መሰላችሁ? ለታሪክ ነው የተፈጠርኩት። ጺሞ በቃ አርፈሽ ተኝ ተባልሽ እኮ። እንኳን እኔን ስንት ነገር አይቻለሁ። ይሁን እስኪ ይሁን። የእናንተን ነገር ከላይኛው ጋር እያይዣለሁ። ይሁን
ወይዘሪት ሲንግል ባይሆን እችን እቅፍ አድርገሽ ተይ። እኔም አንድ ቀን እቅፍ አድርጎ እየሳመ የሚወስደኝ ሳገኝ ይሆናል። ይሁን እስኪ ምን አደርጋለሁ? አቅፋለሁ ደግሞ ይሁን። ኧረ አምላኬ ዛፍ ነኝ ምንድን ነኝ? ቆይ እንደዚህ ቆሜ የቀረሁት? ኧረ የሆነ ነገር አድርግ እንዴ! በቃ ማፈቅረውን የሚያፈቅረኝን ሰው ዘዝልኝ እንዴ! ይሁን ግን ኪራ ተጫወትክ። ጎበል ለዚህ ጋር እንትን በይልኝ እስቲ። ኧረ በእናትህ ወደዛ አንተ እዚህ ላይ መተህ ላይ ከክን ታራግፋል እንዴ? ሂዳ ታራግፈም እንዴ? እዛ አንተ ይሄ ሳሙና አለርጂክ ምናምን አለው ሲባል እኮ አላምንም ነበር። ዛሬ አንዴ በእናትህ በራልኝ ማለት የዛ ሊያትዬ ጋር ነው። ሻወር ገባለሁ ብዬ ሻወር ቤት እንደዚህ በርግጄ ገባልሻለሁ። አንቺ በቃ እንዴት ተደርድሯል ለምልሽ። በምላሴው ላይ መቅመስ ነው የቀረኝ እንጂ እንዳለ አራግፌ ሻወሬን ትጥብጠብ ብዬ ፏ ብዬ ጨርሼልሽ ካልሴን እያለቀለኩኝ ከቻሳጥልም በበለ ከቻሳጥልም እኔ እኮ ሳንቹ ምን እንደሚሻለ አንተ እማታውቀው ምን አስነካካ? እንደለመድከው በሞራ ሳሙና አታጠብ። ማን ጋር? ሊያት ጋር ሞራ ሳሙና ሊያት ጋር? ኧረ ጎበል አታዝቀኝ። ስማ ደግሞ ይሄን ድል ማን ይሰጣል? ለአንድ አመት እኮ ከጀርም ጽድት እኮ ነው ያሉት። አላብረቀረኩብሽም ስትይ ትንሽ እከኩን ያስቸገረኝ ማን? አይ ሳንቹ የማታውቀውን ተለቅልቀው እከካሙ ነው ቀረ አይደል? ድሮ እከካም ነበርክ፣ ምንም ለውጥ የለውም። እከክ ላይ እከክ ማለት አንተ ሲጀመር ምን ዝናብ ካልሆነ ውሃ ነክቶ መቻቅና ነው እኔንም ፍወግረኝ። አንተ ይኸውልህ በአንድ ቦክስ ይኸውልህ እከክ እንዳላራግፍልሽ እና ዋሻው ጎብላ ዋሻው ይኸውልህ ጽዳቱን የሚጠብቅ ሰው ካጠገብ ሲመጣ ጎብላ እስክሪፕቶን ወጣ ታደርጋለህ። ኖትን ነው መያዝ ያለብህ እንጂ እኮ መንቀፍ አይጠበቅብህ እንዴ አንተ ልጅ ይኸውልህ በጠዋቱ ይኸውልህ ጠረባ በኩርኩም ተፈርሾ መብላት አምሮሃል መሰለኝ። ማነሽ ነው ጎብላ? እኔ እኮ ለጭዌው እኮ ነው። አንቺ ደግሞ ታመሪያለሽ ማለት ማነሽ ነው ጎብላ? ማዕዜን ሁሉ አጠፋው እኮ። አሁን ቁልፉን አምጣ። ማታ ያስተካከልነውን እቃ እኔ ሂጅ ይዤው እመጣለሁ። እንዴ ማለት አልገባኝም። ቤት ውስጥ እኮ አለች። አሁን እቃውን ይዘህ ስትወጣ ዝም የምትል ይመስላል እንዴ? እና አፏን ሰብሬላት አርፋ ትቀመጣለች። ከዛ እቃውን ይዤው እመጣለሁ። ከዛ ሙያችንን ቻልን ማለት አይደል? ኧረ እንደዛማ አይሆንም ጎብላ። ሲጀመር እኮ ሊያት የፍቅር ሰው ነች። እንዲሁ በፍቅር ውስጥ ጭኝ ብትላትም እኮ ትሰጣለች። አንተ ልጅ ምንድን ነው ሀሳብ? እዛ ከገባ በኋላ በጣም ተቀያይራል ጎብላ። ሰው እኮ ውሎ ነው የሚመስለው። አሁን ከሷ ጋር ሱል ታውቃለህ ስለምን እንደማስብ? በቃ ስለ ስራ፣ ስለ መለወጥ ምናምን በቃ ስለዚህ ብቻ ነው የማስበው። ከኔ ጋር ስትውልስ? አረ ጎብላ ካንቺ ጋር ሰውንማ ያው እዚያ ያሰብኩትን ካንቺ ጋር ተገብሯሉ። እሷ ስራ አስኪያጅ ነች፣ አንቺ ደግሞ ጉዳይ አስፈጻሚ። አይተሽዋል የስራውን ክፍፍል ጎብዬ። ሳንቾ በእናትህ አሁን በጠዋቱ አታስለፍልፈኝ። ቁልፉን አምጣ። ውይ ጎብላ፣ ወይኔ ሳንቾ ምን አይነት ሰው ነኝ? እዛው በር ላይ እንደሰካሁትኝ ረስቶ አልመጣሁኝም። ይኸውልህ ሰላ አናቱ ውስጥ ከትቼ ሳላወጣው አሁን ቁልፉን አምጣ። ስታነሳው አይቻለሁ። ውይ አይተኛል እንዴ? እኔ እኮ ምን ታውቃለህ፣ እኔ ቀልብ የለኝም በእናትህ። ብቸኛው የዚህ ሀገር ሌባ እኮ ቀልቤን እኮ ነው የበላኝ በእናትህ። አሁን ምላስን ቆርጬው ምላስ ሰንበር ከምበላው ቁልፉን ስጠኝ። ቆይ ጎብላ ነገር በፍቅር ብናደርገውስ? እምልህ ቀስ ብለን በፍቅር አንተ ትገባለህ፣ ከዛ እኔ ምናምን እንትን እላለሁ፣ አንተ ቀስ ብለህ እቃውን ይዘው ትወጣለህ። እንዴ እሷ መምታት እኮ አስፈላጊ አይደለም ጎብላ። እንዴ ደግሞ እመታለሁ ብሎ መመታትም እኮ እንዳለ መርሳት የለብህም። ሳንቾ ትዕግስቴን አታስጨርሰኝ። ቁልፉን ስጠኝ። እቺ ራሷ እንደዋር የምታይ ሂጂ አንጠፊያት ነው እቃውን ይዤው መጣው። ስጠኝ ቁልፉ። ውይ ጎብላ አልሰጥም። እቴትዬ ትሙት አልሰጥም ጎብላ። እንዴ አታሳዝንም እንዴ በእናትህ? እንዴ ምን ሆነ ነው? አረ አይደለም ጎብላ።
እሺ ሄኖክ እንዴት አደርከው? ዛሬ ደግሞ በጧት ገብተሃል። አዎ ስራን እንደዚህ መስራት ጥሩ አይደለ? ለሌላ ቦታም ልምድ ይሆነኛል። ምን ማለት ነው ለሌላ ቦታ ማለት? አንተ ሄኖክ እያናገርኩህ እኮ ነው፣ መልስልኝ እንጂ። ለምንድነው ፋይልህን እየሰበሰብክ ያለው? ቆይ በሰላም ነው? አዎ በሰላም ነው። አይታይሽም እንደ ያሉበት ሁኔታ? ብዙ ነገሮች እኮ ተመሰቃቅለዋል። ይኸውልሽ እኔ በዚህ ሁኔታ እዚህ መቀጠል አይመስለኝም። አልገባኝም። ቆይ ምን ማለት ነው እንዴ? ወዴት ልትሄድ ነው አንተ ልጅ? ማንም ወደማያውቀኝ ቦታ። እዚህ ግን እናንተ እያንቆሻሻችሁኝና እየናቃችሁኝ መቆየት አልችልም። እሺ በጣም ይቅርታ። እንደዚህማ አትበል። አውቃለሁ እኮ አሁን ላይ የተፈጠሩ ያሉ ነገሮች ምንም ደስ የማይሉ ናቸው፣ ግን ደግሞ መስተካከላቸው አይቀርም። ስለዚህ ተስፋ አትቁረጥ። እስኪ ቆይ መቼ ነው የሚስተካከሉ እንዴ? እኔ እሱን ነገር ለማስተካከል እኮ ለፋው ጣርኩኝ፣ ግን እባክህ ሄኖክ ና ያለኝ ማንም የለም። እንደዛም አትበል ሄኒ። ሁላችንም እኮ ያንተና የኪያን ጉዳይ ለመፍታት እየሞከርን ነው፣ ግን ደግሞ አልሆነም። እሷን እኮ የሚወዳት ብዙ ሰው አለ። ስለዚህ በቃ ተመለሽ ወደ ስራሽ ብሏት፣ እኔ ከዚህ ሄዳለሁ። ምን ማለት ነው? ቆይ እንዴ ይሄ መጨረሻችሁ ነው? አዎ ነግራኝ ነበር። እኔ ነኝ እንጂ ያልሰማሁት። አጀማመሩ ያላማረ አጨራረሱ አያምርም ብላኝ ነበር። ሄና ነገሮችን በጣም እያካበድካቸው ነው ያለው። ይኸውልህ በኋላ ግን ይቆጭሃል። እሺ ጭራሽ ነገሩን የማካበደውና የማጋነነው እኔ ሆንኩኝ እንዴ? እናንተ ቆይ ጤነኛ አይደላችሁም እንዴ? ያማችኋል? ታዲያ አንዱ ሲናደድ አንዱ ካላበረደው ቆይ ምን ላይ ነው መተሳሰባችሁ? እኔ ለእሷ ማሰብ ያቆምኩት ትላንትና ነው። ቴራስ ላይ እናቷ እንደዛ ስትናገረኝ ያለ ቦቴ እንደተገኘው ገባኝ። በቃ ሀና እንደፈለግሽ አስቢው እሺ። እኔ ደግሜ ወደዛ ቤት አልሄድም። እና በቃ ይሄን የመጨረሻ ውሳኔ? አዎ ሀና፣ እንግዲህ በቃ ይሄኛውን ሄኖክ ተሰናበቱት፣ ደግማችሁ አታዩትም እሺ። ሀና ምን እየሆንሽ ነው? ዞር በይ። እንደዚህ በቀላሉ አትሄድም እንዴ? ምን ሆነሃል ሄኖክ? ቆይ ኪራ ሲመጣ ምን ልለው ነው? ምንም አትበይው። ከእኔ እህቱን ስለሚመርጥና ውሳኔው ከኔ ስለመጣ በጣም ነው ደስተኛ የሚሆነው። ዝም ብለህ ስለተናደድክ ብቻ ሁሉንም በሷ ጎራ አድርገህ እየመደብካቸው ነው ያለኸው። ባልናደድም እኔ እውነታውን መቀየር አልችልም። ስለዚህ ዝም ብለን በቃ እንለፍልፍ። አልገባኝም ግን እርግጠኛ ነህ? ማለቴ አሁን እያደረክ ያለው ነገር ምንም አይቆጭህም? አዎ አልኩሽ እኮ። እሺ ግን እኮ ኪያም ትወዳለች። ውሸት ነው። ሲጀምር እሷ ፍቅር ምን እንደሆነ ራሱ አታውቅም እንዴ። እንደዛ በጓደኛዋ ስትሆን እጅልኝ ነበር። አሁን ደግሞ እናቷ። አንዱን ነገር እኮ አስባበት ወይም ደግሞ ፈልግ አይደለም ያደረገችው። ደግሞ ከዚህ ሄደችውም ቢሆን አንተ እንደዛ እየሰከርክ ስትወርቅ ስትነሳ ማየት ስለከበዳት ነው እኮ። እሷ ለእኔ ያዝና ትቀልጅብኛለሽ አይደል? እውነቴን ነው ሄና። ከሀረግዬ ጋር ራሱ ተጋጭተዋል። አልገባኝም። ቆይ ለምን? አንተን ስትናገር ነው። ይኸውልህ ሄና፣ አንተ አልተረዳሃትም እንጂ እኮ በአንተ ምክንያት እሷ እየተቀጣች ነው ያለችው። ሄና እባክህ አስብበት። አሁን እሷ እዚህ ቢሮ ስትመጣ ባታገኘ ምን አይነት ስሜት ሊሰማት እንደሚችል አስበው እስኪ። ኑሪም እኮ አልጠቀምኳትም፣ ግን እሱን አንተ ሳትሆን እሷ ናት ትክክለኛ ለአንተ ያላትን ስሜት የምታውቀው። ስለዚህ እሷ እስከምትመጣ ድረስ እንዲሁ ቆይ። ከዛ በኋላ ያለውን ሁኔታ አይተህ ስራ መልቀቅ ካለብህም ቢሆን ትለቃለህ። እባክህ ሄኖክ፣ ስላከበርከኝ በጣም ነው የማመሰግነው። ለዚህ ተግባር ደግሞ ምን መሰለ ቡና አሁን ነው እሺ የማዝልህ መጣ። ምርጥ ባል ነበረች። ከላይ ደግሞ ክዳኗ ቢኖር ደግሞ በጣም ጸዴቷን ነበረ። እንዳለ ማታ የሰበሰብኳቸውን ብርጭቆዎች ቀስ ብዬ ያደርጋቸዋለሁ። ከላይ ክዳኑ ይከደናል። ከዛስ መሄድ ግን ይሁን ችግር የለውም። እንደ ቸካ ቦርሳ እንደዚህ የሚያዝ አድርጌያትም ቢሆን የውሃን ብርጭቆ የወይኗን ብርጭቆ እያልኩ ማጫረት ነው። ይህን ነገር ሄጄ ካልታሸሁት የሚሻለኝ አይነት እንኳን አይደለም። እግዚአብሔር ጨርሶ ይማርሽ። እግዚአብሔር ወይ ሊያትዬ የኔ ልብ ቀጥ ይበልልሽ እናቴ። እናንተ ሀብታም ልጅ ስትባሉ እኮ ስኳሩ፣ ደም ግፊቱ ምናምን ነገር እንደፈራሁት ደፋዎች እንዴ? ደፋዎች? ኧረ ራስ እዛው ድፍት በል። የአባቴ አምላክ ይድፋ። ቆይ አንተ እንዴት እዚህ ገባ? እዚህ ምን ትሰራለህ? ይኸውልሽ ሊያትዬ፣ የሰው ልጅ ባዶ እጁን አይመጣም ብዬ ከባለማሩ ነው ይሄን ሰርቄ ያመጣሁልሽ። ግን ስንታገል ትዳሩን ቀማኝ።
ይኸው አውላላ ዝም ብዬ ያለውን ይዤልሽ መጣሁ። እንደው ሳንቾ ስለምን እንደው ልለምን ከዚህ ቤት ውጣልኝ በቃ። ስልኬንም ስጠኝ አልኩ አልሰጥም አልከኝ። እኔ እዛ ላይ መድረስ አልቻልኩም። ቆይ አላሳዝንህም? ዲያት የኔ እኮ የኔ አንጀት እኮ እንስፍስፍ እኮ ነው የሚልልሽ። አንቺ እኮ ነው አልገባ ያለሽ። አንቺ ይሄንን ባሌ ባዶን ስላመጣሁት ደበረሽ እንዴ? እኔ እኮ የደበረኝ አንተ ስትመጣ ነው። ይኸውልህ በሩን ብቻ ቁልፍ እስከምቀይርለት ትንሽ ታገሰኝ። ከዛ በኋላ እዚህ አትመጣም፣ ድርሽ አትልም። እንደዛማ አይሆንም። አንቺ ማየት እኮ ነው የዘወትር ፍላጎቴ። ለምንድን ነው የምታየኝ? ቆይ አንቺ ደግሞ ምንድን ነው አልገባኝም ነው የምትይው? ስሚኝማ ይሄንን እኮ ከማራዟሪው ላይ እኮ ነው ሰርቄ ያመጣሁት። የሚገርምሽ ነገር ማራዟሪው ድንገት ባሌ ከተሰበረብኝ ብሎ ስኮርት ያዛት ነበረች። እኔ እኮ አላ መንጫ አድርጌ ሸወጣ ቢሰበረው እንዳለ ማሩ አውላላ ሜዳ ላይ ሰው ላይ እየተንሸራ ኧረ ቀፎ ሙሉ ንብ ሰፍሮ ይብላ። ቆይ እኔ በአንተ ምክንያት የት ልሄድ? እሺ ቤቴን ትቼ የት ልሄድ? የትም ሂጂ፣ እኔ ግን እከተልሻለሁ። ቆይ እሺ በምን ቋንቋ ብነግረው ነው የሚገባ? በቃ ሄድልኝ። ጭራሽ በማታ መጥተህ ቤቴን ልትዘርፍ ነበር። እኔ ትዕግስቴን አንተ ላይ እንዳሳየው ማንም ሰው ላይ አላሳየው። ሊያትዬ አንቺ እንድሰለችሽ ካደረግሽኝ ከዚህ ውልቅ ብን እንምልልሽ። መቼም አታይኝ፣ መቼም። እርግጠኛ ነህ ሊያትዬ? ሙች አረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ድብን ልበል? ለመዳፋቱ እንኳን ብዙ አትቸኩል። ግድ የለም እኔ እንዴት አድርጌ እንደማሰለችህ አውቃለሁ። ዝግጁ ነኝ። ግን ካልሆነና እዚህ የምቆይ ከሆነ እኔ የምፈልጋቸውን ነገሮች እንደምታደርጊልኝ ፕሮሚስ ሚ። ብዙ ለማሰባት ሞክር። ምን ያክል ሰውን ተስፋ ማስቆርጥ ሰው እንደሆንኩ አታውቀኝም። እስቲ እናየዋለን። ይኸውልህ አሁን ባመጣው ባልዲ ውሃ ታደርግና ከዛ ላርጎስ ጨምርና ከላይ ጀምረህ እያንዳንዱን ክፍል ቴራሱን ጨምሮ ታጸዳለህ። ከዛስ ግቢውንም ትወለውላለህ። ችግር የለም። ያስ ጨርስ ደግሞ ውሃ ሙቄ አንቺን አጥብሻለሁ። እሺ ትንሽ ታገሽኝ ብቻ። ውይ አምላኬ ተቃጠልኩኝ። ብቻ አንዴ ስልኬን ይስጣኝ እንጂ እንዴት አንጠልጥዬ እንደማስወጣው ነው ያውቃለሁ። ቆይ ግን ላርጎ የት እንዳለ በምን አወቀ? በቃ የቤት ዕቃዬንማ ፈጀው ይሄ ሰላቢ። አንተ ወይ ሰላቢ በበራድ ስለተረፈኝ ድርቆሽ እዚህ ድርቆሽ ይበላል ማለት ነው። የማርያም ቅመም ነኝ ሊያገዛኛለች ሩፍ ፈረች አንበሳው አንተ ምንድን ነው ይሄ? አሻራ እንዳይወጣበት ተጠርቶ ነው ወለች። ባለፈው እኮ ነው የጸዳሁት እኮ ወይለች። ታንከሩን አትጠቀምም ታዲያ? ታንከሩ ተበላሽቶ የለ እንዴ? እንትኑ ቧንቧ አይዞርም እኮ። እኔ ቡለን አውጣለት ነው አዝዳ ጥጉን አዝዳ ነጭ እንዲሆን አፈልገው። ችግር የለም። እኔ ማለት የመኝታ ቤቷስ ነገር ፊክስ እናደርጋት እንዴ? በቃ ችግር የለም። ይሄንን ጨርሻለሁ። ውሃ ሙቄ ገላሽ መጠበለው እሺ ማድረግሽ ሳሙና ምናምን ከሌለስ ከዛ ገዛ አድርጊ ምናምን ሊያትዬ እንዴ አንቺ ደፋሩ ፓፓ እንዴት ነሽ? በእናትሽ አለው። እግዚአብሔር ይመስገን። እንደዚህ ከሩቅ መታየቱ እኮ ጥሩ ነገር እኮ ነው። ሰላም ዋልሽ።
ና በእናትህ ለሰላምታ ነው አልነካም አልኳ እንዴ። ይኸውልህ ጎብዬ ለሰላምታውም ቢሆን ከሩቁ ሰላም መባባሉ ይሻላል። እንዴት አድርክ? እሺ አንተ ካልመጣ እኔ ልምጣ። ቆይ ለምንድን ነው የማይገባ አንተ ልጅ? አልነካም ለሰላምታ ነው የፈለግኩ አይደል እንዴ የምልህ። እሱማ ለሰላም ነው። በኋላ በሰላም መጥቼ በሰላም ባልመለስስ ብዬ ሰግቼ እኮ ነው። በእርግጥ ይሄ ስጋት የህልመኛ ሰው አስተሳሰብ እንደሆነ ይገባኛል ጎብዬ። ኧረ እባክሽ ደግሞ በጣም ተናጋሪ ሆነሻል አንቺ። በዚህ ከቀጠልሽ ይኸውልሽ ህይወትሽን ሳይሆን ምላስሽ ነው የምታጭው። መጀመሪያም እኮ በሰላም ነው የምፈልግ ብለህ እኮ ነው እንደዛው ጉድ ያደረከኝ። በእርግጥ አንተን በሰላም ነው የፈለግኩ ብሎ አንተን ማመን ከባድ ነገር ነው ይገባኛል። አሁን ሌላውን ተውና በእናትህ ኒናዬ እንዴት ነች? ካዩዋት እኮ በጣም ቆየው። በጣም ደህና ናት። በእርግጥ አንተ የሰው አናት ከከፈልክ በኋላ ደግሞ አግኝተህ አታውቅም አይደለ? እሷ ግን በጣም ደስተኛና በጣም ደህና ነች አሁን ጎብዬ። እኔ ደስቷን ስለምፈልግ ነው ማላቆን ሽፈት ተሸንፌ ዝም ያልኩት። ይኸውልህ ጎብዬ አንዳንዴ ህይወት ላይ እኮ ዝቅ ማለት እኮ ያለ ነው። ግን እኛ ዝቅታን ግን እንደመሸነፍ ነው የምንቆጥረው። አንዳንዴ ዝቅ ብሎ ነገሮችን ማገናዘብ ትልቅ ነገር ነው ብዬ አስባለሁ። አንቺ ባባ ይሄ ጭንቅሽ የሌለ ያስብ የለ እንዴ? ጎብዬ እኔ እኮ የሚሳመኝ አጥቼ ነው እንጂ እኮ በጣም ኃይለኛ ተናጋሪ እኮ ነኝ። ይገርምሃል። የምር የምትገርሚ ሀሳቢ ነሽ። እንደው አፉ በይ። እስከዛሬ ይህን ጭንቄሽን ሳላውቀው ስለጠፈጠፍኩሽ አፉ በይ። ግድ የለም ጎብዬ። አሁን ግን ለማንኛውም ማሰብ ያለብህ መጨነቅ ያለብህ ለዛ ጓደኛ ነው። በጣም ክትትል ያስፈልገዋል ጓደኛ። ለየቱ? ለዛ ነፍሰ ቀጭን ነው። ለዛ ሳንቾ ለሚባል ሰውዬ ስማ፣ ራኬብ እኮ ቀላል ሰው አይደለችም። አንድ ክፍለ ጦር ማለት ናት። ይኸውልህ ሁላችሁንም እንዳዘርራችሁ ተናግሬያለሁ ነኝ። አልገባኝም። ለምንድን ነው እንደዛ የምለው? ደግሞ እሷ ማነች እንዴ? የምሬን እኮ ነው ጎቢው። ባለፈው እንደዛ እጇን ይዞ አካኪ ዘራፍ ሲል ነበረ። እንደው አጋጣሚ ያበለውና ተነስቶባት የሆነ ነገር ብታረገውስ? ነገሮች እኮ በጊዜውና ጥሩ አድርገህ ስታረገው ነው ደስ የሚለው አይደል እንዴ ጎቢዬ? ቆይ ምን እሺ ነው? አንቺ ምን አስበሽ ነው? ማለቴ ሊገባኝ አልቻለም። እሱ እኮ ይገባኛል እኮ ራኬብ ሴት መስለው ነው አይደል ጆፌውን የጣለባት። አንቺ ያረበሷ በጣም ጭዌ ጨምረሻል። እንዴ የሚገርም ጭዌ እኮ ነው። የምሬን እኮ ነው። እንደዛ እስከሆነ ደግሞ እስኪ ያስበው ባለፈው እንዴ ሲሆንብን ነበር። ለምን ቆም ብለህ ማታገናዘበው ጎብዬ? አንተ እውነትህን እኮ ነው። ቆይ እንዴት ነው ያላሰብኩት? ይኸውልህ በእርግጥ ልጁ ነፍሰ ቀጭን ነው። የተሟላ ሰውነት ያለው ስላልመሰለ ነው። ልብ ያለው አልመሰለም አይደል ጎብዬ? እውነት የሆነ ነገርማ አምልጦኛል። እንዴት ነው ቆይ ይሄን ነገር መረዳት ያቃተኝ? ጎብዬ አንተ እኮ ነገሮችን ለማገናዘብ ትንሽ ትዘገያለህ። አንተ ገና እዛ የዋሻው ዘመን ላይ ነው ያለው። እንዴ አንቺ ምን እሺ ነው? በሰበቡ አድርገሽ እየተናገርሽ ነው እንዴ ወይስ አስፈለገሽ? አይ ጎብዬ አመሰግናለሁ በጣም የባለፈውን መሻጣጥ የሚጨርስኩትና ነው። ባይሆን እሱ የምትሰራው እነግርሃለሁ። እሺ ቻው ጎብዬ። ቲ የስጋ ክምር እኮ እውነቱን ነው። ቆይ ሊያት ምናምን እያለ እኮ አልገባኝም ነበረ። ሳንቾ የት ነው ያለው አሁን? ሂጂያን ጠልጥዬ ይዤው መጥቼ እንዲህ ሰማይ ላይ አልጌው ነው ማናዘዘው።
አልደረቀም። እንትን ነው ያልሽ? ቢያንስ አምሮሽ ቢያንስ ላት አስራት ለፍቅር የሚከፈል መስዋዕትነት ነው። ችግር የለውም፣ ችግር የለውም። ላት ችግር የለውም፣ ችግር የለውም። ዞሮ ዞሮ የራሱ ሁለቱም ቀይ ማጣት ዳንዳራን እቴትዬም ትወጂኛለሽ፣ አንቺማ ትወጂኛለሽ። ይሄን ደግሞ ይዘው ሂዳሉ። እሺ ጨርሰህ ስታጸዳ ታመጣለህ። ቶሎ ጨርስና መኝታ ቤቱንም ደግሞ ና እናጽዳ። መኝታ ቤት ነው። I'm coming. እየመጣሁ ነው። ጨርሻለሁ። ይኸው ቀጥሎ የመኝታ ቤት ስራ ነው የሚጠብቀን ማለት ነው። ኒና ብሉ ጋሽ አረጊ ነይት። እሺ እንዴት ናችሁ? ኧረ ተቀመጪ። ገበታ ክቡር ነው። እንዴት ናችሁ? ደህና ናችሁ? ሰላም ነው ጋሽ። ነይቢያ ነው ወይስ ሌላ ላምጣ? ሳህን ላምጣ እንዴ? በፍጹም አሁን ነው እኔ በልቼ የመጣሁት። አያስፈልገኝም። እውነት ቢ አረ ትንሽ ቢ እንዴ! እንዴት በባዶ ቤት ይሆናል? ጽናት አልበላም አልኩሽ እኮ። ምን ነው ሀረግ እያልበላም አልሽ ነው ወይስ ኪያ ተነስታ ያንን ድርቆሽ ፍርፍር በጧት አበላች? አባ ብላ እንጂ ምን ነው? አይ ይበቃኛል ልጄ።
የዕለት ጉርሴን አታሳጣኝ፣ ለሌላቸው ደግሞ አስብላቸው። እኔም በቃኝ እንዴ እናንተ እንዴ ብሉ እንጂ ምንድነው የምታጋፍጡኝ? አይ አንቺ እኮ እዚህ እዛ ስትሯሯጭ ብዙም አልበላሽም። ነይ አንቺ ቢይ በቃ። ውይ ጽዬ፣ ለነገሩ ብታይ ሰሞኑ ምግብ ዝግት ቁልፍ ልፍ ነው ያደረገኝ። ምንም አልበላ ብሎኛል ብታይ አይደል? ስለዚህ በቃ ይቅርብኝ፣ ዝም ብዬ ላንሰው ይሻላል። እንዴ አባ ወዴት ነው? አይ በዛውም እጄን ታጠብና እንደው ወብቆኛል። ውጪ እስኪ ነፋስ ልቀበል። እሺ በቃ ልጣ። ሐረጊ በቃ እኔም እጄን ታጥቤ ልምጣ። ያው ይመስለኛል እኔ ጋር ነው የመጣሽ። አዎ ልጄ፣ አንተን ፈልጌ ነው የመጣሁት። እሺ መጣሁ። አንተ አልጨረስክም? አትወጣም? በቃ ጨረሱ። ፍሪዝ እየነፋሁበት ኤር ፍሬሽ አለሽ? እሺ ሐረግዬ፣ በሰላም ነው የፈለግሽኝ? መቼስ አፍንጫ ስር የሚከናወነውን እስካሁን አታውቀውም ብዬ አላስብም አይደል? ስለ ኪያና ሄኖክ ነው አይደል? አዎ። ቆይ አንተ ምን ነው እህትን ከእንደዚህ አይነት ነገር ብትጠብቃት? ቆይ ታላቅነት ለመቼ ነው? አይ ሐረግዬ፣ ይሄ እኮ የተፈጥሮ ህግ ነው። ሰው ያፈቅራልም ይፈቀራልም። ታዲያ እንዴት ብዬ ነው ይሄን የተፈጥሮ ህግ የምሽረው? እና ከማይረባ ሰው ጋር ስትሆን እንዴት ዝም ትላለህ? ሄኖክ እኮ እየተቀየረ ያለ ልጅ ነው። በእርግጥ ብዙ መጥፎ ባህሪዎች ነበሩት። አሁን ግን ለማሻሻል እየጣረ ነው። ለዛ ነዋ ልጄን አማሮ ከእናቷ እንድትኮበልል ያደረጋት። ምን? አዎ፣ ማንም አይነግረህም ብዬ ነው ራሴ ልነግርህ የመጣሁት።
ሄኖክ ኪያን አማሮ ከቤት አስጠፍቷታል። አልገባኝም። ቆይ እንዴት? እህት አንድ ነገር ሆና በኋላ ከምትቆጭ አሁን የሆነ ነገር ማድረግ አለብህ። በኋላ ማልቀሱ አይጠቅምህም። ቆይ እንዴት ሄኖክ ይሄን አደረገ? ማለቴ ለምን? በነገር አቆሰላታ። እሷ ፍቅር እንደማታውቅ ነግሮ ይኸው ልቧን አደማው። የዋሃን ልጄን አሳጣኝ። አዎ እንደዚህ መከቷ ስትሆን ደስ ይላል። እንዴ ኪራሳ የስራ ስልክ ተደውሎለት ወጣ። አይ የሱ ስራ በቃ ተይው። እኔ ቆንጆ ቡና ላፍላልሻ።